በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? ደህና ናችሁ ወይ? ይሄ የአገር ቤት ድምጽ ነው። እግዚአብሔርን እጅግ አድርገን እናመሰግናለን ስለነበረን መልካም ጊዜ። ዘማሪ አስመላኪዎች እግዚአብሔር ይባርካችሁ። እህታችን አስቴር እግዚአብሔር ይባርክሽ። አትባርኳትም እንዴ? በደም ያው ቅድም ፓስተር መልኬ እንዳለው ረጅም ዘመን የቆዩ ዘማሪዎች በደብተር ነው የሚዘምሩት። ታውቃላችሁ፣ ደብተር ካላዩ አይዘምሩም። ምክንያቱም መዝሙራቸው በጣም ብዙ ስለሆነ ማለት ነው። እና ቁጥር 5 ካሴቷን ለመስራት ዳዊት ጌታቸው የሚባል ወንድማችን ጋር ስንሄድ ትንሽ ለመምረጥ መዝሙር ከበደን። ማለትም ደብተሩ በጣም ብዙ መዝሙር ስለያዘ ማለት ነው። እና ደግሞ በሰጪነት እግዚአብሔር ባርኳታል። እስቲ ባርኳት ድጋሚ። መዝሙር በጣም ትሰጣለች፣ ጊፍትር ነች። እግዚአብሔር የሚሰጣትን የእግዚአብሔር ነው ብላ የመስጠት አቅም ጉልበት እግዚአብሔር ሰጥቷታል። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ብዙ የምታውቋቸው መዝሙሮች አሉ። ሽብሸባ ኳየር፣ ብዙ የተለያዩ ቦታዎች የሚዘመሩ ዝማሬዎች። እሷ አትታወቅም፣ መዝሙሯ ግን ሄዷል። ክብር ለእርሱ ይሁን። እና ትልቁ ነገር ሳንታይ ጌታን ማሳየት ነው። ክብር አምጦለት ባካችሁ። ክብር ለአምላካችን ለእግዚአብሔር ይሁን። ሁላችንም ሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ ያለውን ቃል ቆመን የእግዚአብሔርን ቃል እንሰማለን። ቁጥር 15 ላይ የእግዚአብሔር ቃል እንደዚህ ይላል። ይህ በአሕዛብ በነገሥታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁ አለው። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱም በመጣበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድ መንፈስ ቅዱስ ይሞላብ ዘንድ ላከኝ አለው ይላል። እንጸልያለን። የነገሥታት ንጉሥ የጌቶች ሁሉ ጌታ በሁሉ ነገር ላይ ስልጣን ያለ፣ ነገሮችን ካለመኖር ወደ መኖር ያመጣ፣ ዓለማትን በቃል የፈጠርክ፣ ይሁን ስትል የሚሆንልህ፣ ብቻህን ተአምር የምታደርግ ጌታ፣ እልፍ አላፍ መላእክቶች 24ቱ ሽማግሌዎች ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ በግርማ ተሞልታለች እያሉ ክብር የሚሰጡ፣ ክብር የተገባ፣ አምልኮ የተገባ፣ እልልታ የተገባ፣ ጭብጨባም የተገባ ጌታ እናመሰግንሃለን። ክብር ስለሚገባ፣ አምልኮ ስለሚገባ እናመልክሃለን። የናዝሬቱ ኢየሱስ የእግዚአብሔር ልጅ ሕሊናን ከሞተ ሥራ በሚያነጻ ከአቤል ደም ይልቅ ስለ ምሕረት በሚናገር በጌታችን በኢየሱስ ክርስቶስ ደም በኩል ወደ አብ መግባትን ያገኘነው ድፍረት የሆንክልን ኢየሱስ ስም ይባረክ። በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ እግዚአብሔር ለዘላለም ተባረክ። ዓለም ሳይፈጠር ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በልጅ በኢየሱስ ክርስቶስ በኩል ስለመረጥከን የጸጋ ክብር ይመሰገን ዘንድ ይህንን ስላደረግ በደም የተገኘ ቤዛነትን ስላገኘን እርሱም ደግሞ የበደላችን ስርየት ስለሆነው ስለ ልጅ ስለ ኢየሱስ ደም እናመሰግንሃለን። እነሆ በጠቦት በጊደር ደም ሳይሆን አንድ ጊዜ መንገድ የመረክልን የናዝሬቱ ኢየሱስ ክብር ምስጋና ላንተ ይሁን፣ ስግደት ላንተ ይሁን፣ እልልታ ላንተ ይሁን፣ ጭብጨባም ላንተ ይሁን። ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ እንደሚል በምስጋና ወደ ማደሪያዎቼ ወደ አደባባዮቼ እንገሰግሳለን። የናዝሬቱ ኢየሱስ የእግዚአብሔር ልጅ የትንሣኤው አንበሳ የዳዊት ስርና ዘር የንጋት ኮከብ በአምባው ፈረስ ላይ የምትቀመጥ መጽሐፉን የከፈትክ ማኅተሙን የፈታ የዳዊት መክፈቻ ቁልፍ በእጅ ያዝ የሚከፍት የሚዘጋ የሌለ ጌታ ክብር ይገባል።
ክብር ይገባል፣ ክብር ይገባል፣ ክብር ይገባል። ታርዳል፣ ከነገድ ሁሉ ከቋንቋ ሕዝብን በደም ዋጅተሃልና ለአንተ ለታረድከው በግ እንደዘመርነው ይገባሃል ምስጋና፣ ይገባሃል እልልታ፣ ይገባሃል ጭብጨባ። ሃሌሉያ! አንተ ታላቅ፣ ስራ ታላቅ፣ ኃይል ታላቅ፣ ችሎታ ታላቅ፣ አቅም ታላቅ። በችሎታ ታምነ ሁሉን ስለምትሰራ፣ በእውቀት ታምነ ሁሉን ስለምታበጅ እናመሰግንሃለን። በሰማይ ዙፋን ላይ ለዘላለም ጸንተ የምትገዛን ጌታ፣ በብዙ መላእክት በክብር ታጅበ የምትመጣ የምንጠብቅ ተስፋችን ኢየሱስ፣ ሃሌሉያ! አንተ ስለሆንክ እናመሰግንሃለን። ከፍ ከፍ እናደርግሃለን። የልባችን ጉርጆች ክፈት፣ ድምፅን አሰማን። ሁሉ ለክብር ይሁን በኢየሱስ ስም አሜን። ጌታ ይባረክ። መጽሐፍ ቅዱሳችንን በዚህ ስፍራ ላይ ሐዋርያት ሥራን በተደጋጋሚ አሁን ፓስተር መልኬ እንደሚናገረው በባይብል ስቴዲ በተለያየ መንገድ አጥንታችሁታል። በጣም የሚገርመው ሐዋርያት ሥራ ስንመለከት ሐዋርያቶች በመንፈስ ቅዱስ ኃይል ታጥቀው የወንጌልን ሥራ በኃይል የሰሩበት የመጀመሪያው ሞዴል ቤተክርስቲያን የሐዋርያት ቤተክርስቲያን ነች። መጽሐፍ ቅዱስ ሲናገር እዚህ ስፍራ ላይ ሐዋርያ ጳውሎስ አንገላታችና ተሳዳቢ የነበረ ሰው ነው። አንድ ወቅት ላይ ግን እግዚአብሔር ትእዛዝ አወጣ። ያወጣው ትእዛዝ ምንድነው? ሐናንያ የሚባል ደቀ መዝሙር ነበር ይላል። እግዚአብሔር ደቀ መዝሙር የሆኑ ሰዎች ታዛዦች ናቸው። እግዚአብሔር ይባርካቸው። መቼስ ከጎናችሁ ያለውን ሰው ጥሩ ደቀ መዝሙር ያድርግ በሉት። ይህ ሰው ደቀ መዝሙር ነው እና መልእክት ደግሞ እግዚአብሔር ሊልከው ፈለገ። ይሄ ሐናንያን ምን አለው? ሂድና አንድ ስራ ትሰራለህ አለው። ሄደ ጳውሎስ ይሄ ሳውል የሚባለው ላይ እጅን ትጭናለህ አለው። እጅ የሚጭንበት ጉዳይ ለአንድ ጉዳይ ነው፣ ለስራ ነው። እጅ የሚጫንበት ጉዳይ ከዚህ በፊት ሰርቶ የማያውቀውን ላዩ ላይ ያለውን ችግር የሚያነሳ ለወንጌል የሚያዘጋጅ እጅ መጫን ነው። ሂድና እጅ ጫንበት። ጌታ እጁን ከጫነ ታሪክ ይለወጣል። የጌታ እጅ ከመጣ ማይለወጥ የለም፣ ማይነካ የለም፣ ማይቀየር የለም። ብቻ እጁ ይምጣለት። የጌታ እጅ ይምጣ ወገኖች ሆይ። ሂድና ጸልይለት አለው። ይሄ እኮ ማፊያ ነው። ብዙ ቤተክርስቲያንን ሲያሳድድ የነበረ ነው። ክርስቲያኖችን ደግሞ በተለያየ ጊዜ ውስጥ እነሆ እንዲታሰሩ የሚያደርግ አስቸጋሪ ሰው ነው። እጄን አልጭንም አለ። አረ ጫንለት። እኔ አልጭንም፣ አውቀዋለሁ፣ የሰራውን ነገር እኔ አውቃለሁ። መጽሐፍ ቅዱሳችን ስንመለከት እግዚአብሔር ሰው እንደሚያይ አያይም፣ ጆሮም እንደምሰማ አይበየንም። ለድሆች በጽድቅ ይፈርዳል፣ ለምድርም የዋዎች በቅንነት ይበየናል። በአፉም በትር ምድርን ይመታል፣ በከንፈሮቹ ውስጥ ትንፋስ ክፎችን ይገላል እንደሚል እግዚአብሔር ሰው እንደሚያይ አያይም እና ግድ የለም አለው። ሂድና ጫንለት። በነገስታት ፊት የማቆመው የክብር ዕቃ ነው አለው። ከጎን ያለውን ሰው እግዚአብሔር ከክፉ ነገር የለየ የክብር ዕቃ እንድትሆን ነው በሉት። ለክብር ነው የተለየው። በሰማያዊ ስፍራ በአብ ቀኝ ያከበረ፣ ታሪክን የለወጠ፣ ቀንበርን የሰበረ፣ ከጨለማው አገር መንጭቆ ያወጣ የክብር ዕቃ እንድትሆን ነው። እስቲ ክብር ለአምላካችን ስጡ ባካችሁ። ክብር ወገኖች ሆይ፣ ሐዋርያው ጳውሎስ የውርደት ዕቃ ነበረ። የዚህ ዓለም ገዢ ፈቃድ ይመላለስ ነበረ። ሰይጣንን ነበር የሚያገለግለው። ሰዎች ላይ ክፋት በማድረግ አመፅ በማድረግ ተንኮል በማድረግ የታወቀ የተካነ ሰው ነው። ደግሞ ከገማልያል እግር ስር ቁጭ ብሎ ሕግን የተማረ ሰው ነው እና በትምህርቱ ኃይለኛ ነው። ነገር ግን ለሃይማኖት የቀና ሰው ነው። ቀናተኛ ነው።
ይገርማችኋል፣ ጳውሎስ የቀና መስሎ የእግዚአብሔርን ነገር ያጠፋ ነበረ፣ የእግዚአብሔርን ነገር ይገል ነበረ። አሁን ግን የተለየው ለምንድን ነው ሲባል የክብር ዕቃ እንዲሆን ነው። ዛሬ ነግራችኋለሁ። ለክብር ነው የተጠራው፣ ለክብር ነው የተጠራሽው። እግዚአብሔር የጠራ የክብር ዕቃ እንድትሆን ነው። የተሻለ የክብር ዕቃ። ሃሌሉያ። ከውርደት ሰፈር ከአመፅ ሰፈር ወጥተ እግዚአብሔር ሊጠቀምብህ ሊሰራብሽ ሊጠቀምብሽ ይፈልጋል። እግዚአብሔር እንዴት ነው በህይወትም ይሰራው? አንተን ባልጠበቅከው ቦታ ላይ መጥቶ ታሪክን የለወጠው እርሱ ሕያው የሆነ ጌታ ዛሬም በየትኛውም ቦታ ላይ በክብር የክብር ዕቃው እንድትገለጥ እግዚአብሔር ይፈልጋል። ከጎናችሁ ያለውን ሰው የክብር ዕቃ ነው በሉት። ለክብር ነው የተጠራው በሉት። አረ ኢየሱስ ጌታ ነው። ለክብር ነው የተጠራ ነው። ሐዋርያ ጳውሎስ ሲሪየስሊ በጣም በዚህ ጉዳይ ላይ ትኩረት ሰጥቷል። መጽሐፍ ቅዱሳችን ስንመለከት ለጢሞቴዎስ ሲጽፍለት ምዕራፍ 2 ቁጥር 20 ላይ በአንድ ቤት ውስጥ የክብርም የውርደትም ዕቃ አለ፣ ማንም ራሱን ቢያንጽ ለአምላኩ የሚጠቅም በጎ ሰራተኛ ይሆናል። የክብር ዕቃ አለ። ተመልከቱ፣ በአንድ ቤተ መቅደስ ውስጥ አፍኒን፣ ፊናስ፣ ኤሊ ያሉ ሳሙኤል ነበረ። በአንድ ቤት ውስጥ እኮ ነው። በአንድ ቤት ውስጥ የውርደትም የክብርም ዕቃ ነበረ። አመፅ የሚሰሩ ሰዎች ነበሩ፣ ኃጢአተኞች ነበሩ፣ ቤቱን የሚያረክሱ ሰዎች ነበሩ። ልክ እንደዚሁ ደግሞ የክብር ዕቃ ሆኖ የተወለደ አለ፣ በምጥ የተወለደ። አሜን በሉስ። ያቺ እንደው አስገራሚ ሴት ሐና ተገፍትራ እግዚአብሔር ላይ ያረፈች የጸሎት አገልጋይ ሆኖ እግዚአብሔር ያስነሳት፣ ቤተ መቅደሱ ዝግ በነበረበት ዘመን ካህኑ ሲገባ ስትጸልይ የምትገኝ ሲንኳኳ ምትጸልይ ሴት፣ በውስጧ አንድ የታመቀ ነገር አለ። እግዚአብሔር ደግሞ አዋቂ ነው። አንዳንድ ጊዜ ወደ ጸሎት የሚያስገባችሁ ሰው መድቦላችሁ ነው። ክፉ ሰዎች ከሌሉ ጸሎት ስለምታቆሙ ማለት እና እግዚአብሔር ነካክቶ ያስገባችኋል። አሜን በሉስ። ጾም ጸሎት ያቆማችሁ ሰዎች አንዳንድ ሰው ነው የሚመደብላችሁ። ሚነካኩ ሰዎች ካሌሉ እንዴት አድርገህ ነው የምትጸልየው? ስለዚህ እግዚአብሔር ደግሞ ይፈልጋል። በቃ የጸሎት መሰዊያ ጋር ይፈልጋል። ስትጠፋችን ሰው በጣም ጠፍታለች የሆነ ሰው ልመድብልህ ይላል። ልክ እንደ ፍናና ሰው ይመድብልን ነካክቶ ያስገባል። አረ ኢየሱስ ጌታ ነው። እቺ ሴት የጸሎት አገልጋይ ሆና እንድትቀጥል ያደረጋት አንድ ጉዳይ ነው። የሚወለድ አንድ ነገር አለ። በዛ ዘመን የእግዚአብሔር ቃል የእግዚአብሔር መገለጥ ራእይ ብርቅ በነበረበት በዛ ዘመን እግዚአብሔር ሰው ይፈልግ ነበረ። የሚያስነሳ የክብር ዕቃ ይፈልግ ነበረ። እግዚአብሔር ትውልድ ይፈልግ ነበረ። ለእግዚአብሔር የተለየ እግዚአብሔር በክብር የሚያስነሳው የአገሪቷን ታሪክ የቤተ መቅደሱን ታሪክ የሚለውጥ ሰው እግዚአብሔር ይፈልግ ነበረ። ስለዚህ እቺ ሴት ማማጥ ነበረባት። ወደ ጸሎት ትገባ ነበረ። ነፍሷን ወደ አምላኳ ታፈስ ነበረ። ገፍተው ቤተ መቅደስ አንቺ ሴት ስካርሽ እስከ መቼ ነው ሲላት፣ የስድብ ናዳ ሲመጣ መልሶ አንድ ነው፣ ዝም ነው። አራሜን በሉሲ። እውነተኛ የጸሎት ሰዎች በዝምታ ያሸንፋሉ። አራሜን በሉሲ። በዝምታ ዝም በቃ ምን ማለት ነው? እንዴት ትሰድበኛለህ? እኔ እየጸለይኩ እያለ ሰካራም እንዴት ትለኛለህ? ምናምን ብሎ ግብ የለም። በመጸለይ ማሸነፍ አለ። እስቲ ለአምላካችን ክብር አምጡ ባካችሁ። ለአምላካችን በመጸለይ ማሸነፍ አለ። ስለዚህ መጽሐፍ ሲናገር መጨረሻ ላይ እቺን ሴት አያት። ለእግዚአብሔር ቤት የክብር ዕቃ እስክትሰጥ ድረስ ጠበቃት። የሆነ ተራ ልጅ ወልዳ ዝም ብሎ ሰፈር ውስጥ የሚሄድና ደግሞ እሷን ፍናናን ለመበቀል አንዳንድ ጊዜ እንዲያደርግልኝ ምንለው ጸሎት እግዚአብሔር ይታዘባል። ምክንያት ለምን? ሚዛን አለዋ። እግዚአብሔር እኮ ስራውን የሚመዝን ነው ያለች እኮ የእግዚአብሔር ሚዛን አለ። ወደ እርሱ እስኪደፋ ድረስ ዝም ይላል። ወደኛ ሳይሆን ወደ ራሱ። አሜን በሉስ። ወደ ራሱ እስኪመዝን ዝም ነው። አንዳንድ የጸሎት መልሶች አይመለሱም። ለምን? ሚዛን አለዋ። ወደ እግዚአብሔር እስኪደፋ ጸሎታችን ዝም ይላል ጌታ። በጣም የሚናገረው የእግዚአብሔር ቃልን ስንመለከት መጨረሻ ቀን ጾማም አልተገኘችም፣ ወደ ቤቷም ሄደች፣ እግዚአብሔርም አሰባት ይላል። አረ እግዚአብሔር ያስበን።
ወገኖች ሆይ ለእግዚአብሔር ሙሉ በሙሉ መሰጠት እስክንችል ድረስ እግዚአብሔር የሚያስብ ክብር ያምጣልን። ለእግዚአብሔር ቤት ምንሰጥ ሰዎች በቃ ይሄ ልጅ ቤተ መቅደስ ለእግዚአብሔር ሰጠችው ይላል እና ቤተ መቅደስ ውስጥ ገባ። ታቦቱ ስራ አደገ። ህልውና ውስጥ መገኘት ውስጥ የእግዚአብሔር ህልውና ውስጥ ነው ያደገው። ታቦቱ ስር እያደገ በህልውና ውስጥ እያደገ የእግዚአብሔር ድምፅ መጣለት። ሳሙኤል የሚል ቤተ መቅደስ ውስጥ ድምፅ መጥቶ አያውቅም። የሰማይ ድምፅ መጣ። ሳሙኤል የሚል ድምፅ ድንገት ቤተ መቅደስ ውስጥ መጣ። ዛሬ በህልውና ውስጥ ላሉ ሰዎች የእግዚአብሔር ድምፅ ይመጣል። ሰማይ ይከፈትላቸዋል። ሰማይ የሚከፈተውና መለኮታዊ ድምፅ የሚመጣለት ሰው እድለኛ ነው። ከእግዚአብሔር ፕሬዘንስ ውስጥ ያለ ሰው ነው። መገኘት ውስጥ ያለ ሰው ነው። ወገኖች ሆይ እሱ ብቻ አይደለም። የእግዚአብሔር ቃል ብርቅ በሆነበት ምሪት በሌለበት ዘመን እንዲህ የሚል ቃል ታገኛላችሁ። እነሆ ሳሙኤልም በእግዚአብሔርና በሰው ፊት ያድግ ነበር ይላል። እስቲ አሜን በሉ ባካችሁ። የሚያሳድግ ክብር ይምጣ ባካችሁ። ያድግ ነበረ። እሱ ብቻ አይደለም። የእግዚአብሔር ቃል በሴሎ ይገለጥለት ነበር ይላል። ቃል መገለጥ ነበረው ሰውየው። በየትኛውም ቦታ ሴሎ ሲሄድ የእግዚአብሔር ቃል ይበራለት ነበር። አይኑ ይከፈት ነበር። እሱ ብቻ አይደለም። ትንቢታዊ መልእክቱ መሬት አይወድቅም ነበረ። ከዳን እስከ ቤርሳቤ ድረስ የእግዚአብሔር ቃል የሚናገረው ትንቢት መሬት አይወድቅም ነበር። ወገኖች ሆይ እግዚአብሔር በሰጠን ዘመን ለእግዚአብሔር የተለዩ አምጠን የሚወለድ ጄኔሬሽን ይምጣልን የሚል ክብር ያምጣል አምላኩ ለእግዚአብሔር። አዲስ ጄኔሬሽን ይምጣ። ለእግዚአብሔር የተለየ ትውልድ ይምጣ። የክብር ዕቃ የሆነ ትውልድ ይምጣ። ለእግዚአብሔር የተለየ ትውልድ ይምጣ። መጽሐፍ ቅዱስ ሲናገር እንዲህ አለው፣ በነገስታት ፊት የማቆመው የክብር ዕቃዬ ነው። ከዚህ በኋላ የማንም ዕቃ መሆን አይችልም። የኔ ዕቃ ብቻ ይሆናል። እኔ እጠቀምበታለሁ፣ እኔ ሰራበታለሁ፣ እኔ ክብሬን ገልጥበታለሁ። የማንም ዕቃ አይሆንም አለ እግዚአብሔር። ዛሬ ለክብር ተመርጠናል። የማንም ዕቃ አይደለህም፣ የእግዚአብሔር ዕቃ ነው። ከጎን ያለውን ሰው የክብር ዕቃ ነህ አንተ፣ የማንም አይደለህም በሉት። በእውነት የማንም አይደለንም። በዋጋ ተገዝታችኋል። እናንተ የራሳችሁ አይደላችሁ። ዕቃ አሁን ሞል ሄዳችሁ የምትገዙትን ዕቃ የፈለገ ይሁን እናንተ ናችሁ በዋጋ የምትገዙት። እና ስትገዙት ቤት ታስቀምጡታል። አንዳንዱ የክብር ዕቃ ነው፣ አንዳንዱ ደግሞ የውርደት ነው። አሁን እነ ድስት ምናምን እንግዳ ሲመጣ አያወጡም፣ እዛው ስፍራቸው ነው የሚቀመጡት። ምክንያቱም እሳት ስለሚበላቸው ወደ ሳሎን የመውጣት አቅም የላቸው። አንዳንድ ደግሞ ስኒዎች ታጥበው ይቀመጣሉ። ንጹህ ሆነው ተለይተው ነው የሚቀመጡት። ለምን? ጀበና ተይዞ ቡና ማመስገን የለም። ስኒ ተይዞ ነው ቡና የሚመሰገነው። ስለዚህ አንዳንድ ስፍራ ላይ ሰው ፊት ማይቀርቡ ዕቃዎች አሉ። ዕቃዎች ሁሉ ይለያያሉ። እንግዳ ሲመጣ ስፔሻሊ የሚወጡ ዕቃዎች አሉ። ንጹህ ነው ነስተው ተቀምጠው ተለይተው የተቀመጡ ዕቃዎች አሉ። እነሱን ዕቃዎች በፈለጋችሁ ጊዜ ታወጣላችሁ፣ ታስገባላችሁ። ስታስገቡ ዕቃዎቹ ደክሞኛል፣ ከዚህ በኋላ አልፈልግም አይሉም። ተገዝተዋል። አሜን በሉሲ። አይኔ አልፈልግም፣ ከዚህ በኋላ ልታወጣኝ አልፈልግም በቃ አይሉም። ለምን? በዋጋ ነው የተገዙት። ዋጋ አውጥታችሁ ስለገዛችሁ የፈለገ ነገር ይሁን ዕቃዎቹ ወደዱም አልወደዱም ለእናንተ መገዛት ግድ ነው። ጌታችን ኢየሱስ ክርስቶስ በዋጋ ነው የገዛን። ሃሌሉያ! እስቲ በዋጋ ነው የተገዛሁት በሉ። አንድ ወቅት ላይ ኢትዮጵያ ውስጥ ትዝ ይላችኋል ብዙዎቻችሁ 20 ቤትና 24 እስከ 24 ሞባይል በጣም 50 ሺህ ብር ካላስያዛችሁ ማውጣት አይቻልም። በጣም ውድ ነው ማለት ነው። ከ20 እስከ 24 ቤት ማለትም 50 ሺህ ብድር ካልገባችሁ
ማውጣት አይቻልም። ስለዚህ የያዘው ሰው ጥቂት ነው። 50 ሺህ ብር መበደር ያልቻለ ሁሉ መያዝ አልቻለም። ደግሞ ትልቁ የዳስተር ነው። ታስታውሱት የለ እና 50 ሺህ ብር ውድ ስለሆነ በዛ ወቅት አንዳንድ ሰዎች ሁሉ እንደዚህ ብለዋል። እከሌ ልታገባ ነው ይሉና ሞባይል ያለው ሰው ነው እስኪባል ተብሏል። ሞባይል አለው እኮ ልክ ማርሲዲስ መኪና አለው እንደሚባል ሞባይል አለው። ያን ያህል ለምን ቫልዩ ከፍተኛ ስለነበር እየወረደ መጣ። ሁሉ ነገር ሴል ይወጣል። በየዘመኑ ከፍ የሚለው ዕቃ ሁሉ እየቀነሰ ይመጣል። በየትኛውም ዘመን ጨመረ የምትሉት ነገር እየቀነሰ ወርዶ ታገኙታላችሁ። ወርዶ የማያውቅ በዘመናት መካከል አንድ ነው። በክርስቶስ ደም የተገዛችው ደሙን ያፈሰሰው ለቤተ ክርስቲያን ዋጋ የከፈለው ኢየሱስ የእርሱ ዋጋ ሁሌ ውድ ነው የሚል ክብር ያምጣባካችሁ። ለኢየሱስ ውድ ነው፣ የተገዛበት ዋጋ ውድ ነው። በከበረው ደም ነው የተገዛችሁት። ዋጋ ተከፍሎልሃል ወገኖች ሆይ፣ በዚህ ደም ነው የተገዛ ነው። ስለዚህ የማንም መሆን አንችልም። እኛ የክብር ዕቃዎች ነን፣ በዋጋ ተገዝተናል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ወገኖች ሆይ ዕቃ ስንሆን የራሳችን መሆን አንችልም። ለእግዚአብሔር ነው መኖር ምንችለው። የክብር ዕቃ ሆነን ማለቅ ምንችለው። በፍጹም እንደዚህ ነው። ሐዋርያው ጳውሎስ ግድ የለም ጫንለት፣ አትፍራ፣ ይሄ በነገስታት ፊት የማቆመው የክብር ዕቃ ነው አለ። ከዚህ በኋላ ሰይጣን አይጫወትበትም። እኔ ነኝ የምሰራው፣ በሱ ህይወት አዲስ ምዕራፍ ምከፍተው እኔ ነኝ አለ። አረ ኢየሱስ ክርስቶስ ጌታ ነው። ከሰዓት አኳያ ብዙ አልሄድም። ሁለተኛውን ሐሳብ ልንገራችሁ። አይኑ ይከፈታል። ፓስተር መልኬ ቅድም ይናገር ነበር። ክርስትና የአይን መገለጥ ነው። እስከ ጎናችሁ ክርስትና አይን መከፈት ነው በሉት። አንድ ጊዜ ኤልሳ ተቸገረና ጊያስ በጣም ሲያስቸግረው አልተከራከረም። እኔ ማየውን ለምን አታይም? አንተ ልክ እኮ አይደለም። ከኔ ጋር አብረህ እየሄድክ እኔን እየተከተልክ እኔ ውስጥ ያለውን ጸጋ እያየ ተአምራት እያየ አብረህ እየዋልክ እግሬን እያሳጠብክ ምን እያልክ ብዙ ዋጋ እየከፈልክ እንዴት አይን አይከፈትም አላለው። ያለው አንድ ነገር ነው። እግዚአብሔር ሆይ አይኑን ክፈትለት። አንዳንድ ሰዎች ያልተለወጡ አሉ አይደለ? የሚከፍተው አይንን የሚከፍት ጌታ ነው የሚል እስቲ አንዴ ለጌታ ክብር ያምጣባካል። አይን የሚከፍት ጌታ ብቻ ነው። ይሄ ሰው እስከ ዛሬ አይኑ ተይዞ ነበር። ራሱ ሐዋርያው ጳውሎስ የሚገርማችሁ ነገር በቆሮንቶስ መልእክቱ ላይ ምን አለ? የዚህ ዓለም ገዢ የማያምኑትን ሐሳብ አሳወራል። ያውቀዋል፣ እንዴት ታውሮ እንደነበር ያውቃል። አይኑ እስኪከፈት ድረስ ሰይጣን እንዴት አሳውሮት ይመራው እንደነበር ያውቃል። ስለዚህ የዚህ ዓለም ገዢ ዋናው ሲስተሙ የዚህ ዓለም ገዢ የማያምኑትን ሐሳብ ማሳወር ነው። መጽሐፍ ቅዱስ ስንመለከት በዚህ ስፍራ ላይ አይኑን ክፈት ሲል ሲያይ ሰረገላ አየ፣ መላእክት አየ። ዋው አለ። ከኛ ጋር ያለው ከሁሉ ይበልጣል። አሜን ሃሌሉያ። ወገኖች ሆይ ዛሬ አንድ ነገር ልነግራችሁ ነው። አይናችን ሲከፈት በውበት በክብር ጌታን እናየዋለን። ትዝ ይላችኋል አንድ ወቅት ላይ ኢሳይያስ አይኑ ተከፈተ። እስከ ምዕራፍ 5 ድረስ ትንቢታዊ መልእክት ያመጣል። እግዚአብሔር ሕዝቡን በጩኸት በፉጨት ይጠራል የሚል መለኮታዊ ድምጾች ነበሩት። ግን ያልተለወጠ ማንነት ነበረው። አልተቀየረም። ያገለግላል፣ ትንቢት ያመጣል፣ ድምጽ ያመጣል፣ ግን አልተቀየረም። አንዳንድ ጊዜ እኮ እንዲህ ነው። ጌታ ካልነካ አይንን ካልከፈተ በስተቀር እያገለገለም ሰው ላይለወጥ ይችላል። ምዕራፍ 6 ላይ እግዚአብሔርን ከፍ ባለ ዙፋን ላይ አየሁት። ጌታን ማየት ይሆነልን። ሰው እግዚአብሔርን ካላየ አይኑ ካልተከፈተ በስተቀር ወገኖች ሆይ ታሪኩ ሊለወጥ አይችልም። አንድ ቀን ግን አየ። የልብሱም ዘርፍ መቅደሱ ሞልቶ ነበረ። ሱራፌልና ኪሩቤል ከቦን ከጨዋዊ ድምፅ የተነሳ ይላል ወደቅኩ አለ። በቃ አንደበቴ በረከሱ ሰዎች መካከል ተቀምጫለሁ። የእግዚአብሔር ክብር የእግዚአብሔር እጅ ስትመጣ ወገኖች ሆይ አይን ሲከፈት አንድ ነገር ይሆናል። መጀመሪያ ራሳችንን ኃጢአት እናያለን፣ ባልንጀሮቻችንን እናያለን። እና ጉጠት የያዘ መልአክ መጣና ነካኝ አለ። አንደበቴ ነክቶ ከዚህ በኋላ ኃጢአት ተወገደች። አረ ሃሌሉያ።
ከአንድ ምንጭ ሁለት ነገር አይቀዳም። ከዚህ በኋላ መገለጡ አንድ ብቻ ነው አለው። አራሜን በሉ ባካችሁ። ኢየሱስ የእግዚአብሔር ልጅ ብቻ ነው የምትተርከው። ከዚህ በኋላ ታሪክ ተለውጧል። አይን ተከፍቷል። ሌላ መልእክት የለህም። ኢየሱስን ማሳየት ነው። ኢየሱስን ማጉላት ነው። ኢየሱስን ማድነቅ ነው። ክብር ለስሙ ይሁን። የኢሳይያስ ታሪክ ተለወጠ ወገኖቹ። አይኑ ተከፈተ። የድሮ ኢሳይያስ ብትጠብቁ አታገኙም። ኢሳይያስ ሌላ ሰው ነው የሆነው። ኢሳይያስ የእግዚአብሔር ክብር ነክቶታል። አይኑ ንጉሱን በውበቱ አይቶታል። አየው። እግዚአብሔርን በክብር አየው። እግዚአብሔርን በክብር ሲያየው ነገር ተለውጧል። መልእክቶቹ ሁሉ እስከ 66 ምዕራፍ ድረስ የኢየሱስ ክርስቶስን ጌትነትና አዳኝነት ወደዚህ ምድር የሚመጣበትን የትንሣኤውን ኃይል ምስጢር መናገር ብቻ ነው። ወገኖች ሆይ በናዝሬቱ በኢየሱስ ስም አይናችንን ጌታ ይክፈተልን። አይን ሲከፈት ብዙ ነገር ነው በሕይወታችን የሆነው። ወገኖች ሆይ ከዚህ ምድር ሲስተም ወጣ ብለን ንጉሱን ማየት ካልቻልን አደጋ ነው። አንድ ወቅት ላይ ሐዋርያቶች ፖዚሽን ፈልገው ጭንቅንቅ አረጉት ኢየሱስን። ስለዚህ ወሰዳቸው ወደ ተራራና ራሱን ገለጠላቸው እና የተለያየ ፒክቸር ነበረ። የሙሴ የኤልያስ። ሙሴ የሕግ ሰው ነው። 4ቱን የሕግ መጽሐፍ የጻፈ ነው። ሙሴን ስንመለከተው አስገራሚ ሰው ነው። በታሪክ ያውቁታል። ደቀ መዝሙር ከኢየሱስ ጋር ሆነው ስለ ሙሴ የሰሙትን በፒክቸር አዩ። ሲያዩ በጣም ተገረሙ። በቃ ሙሴ አሉ። ኤልያስን ሲያዩ ኤልያስ አሉ። ሙሴ ደግሞ ህዝብን የመራ ነው። እስራኤልን በድቅ የመራ መሪ ነው። ከባድ በነበረበት ዘመን እግዚአብሔር ከሁለት ሌዋውያን አንድ ልጅ ተወልዶ እናትዮ እንዲያው የለቀቀችው። በቃ ይሄን ልጅ ልልቀቀው አለች። ሕፃናቶች ሲገደሉ ይሄ ባለራእይ ማደግ ነበረበትና ለቀቀችው። እግዚአብሔር በሳጥን ውስጥ ትውልድ ያይ ነበር። አረ ኢየሱስ ጌታ ነው። 430 ዓመት ግራ የተጋባውን ትውልድ እግዚአብሔር በሳጥን ውስጥ ያይ ነበረ። ትውልድን የሚነካ አንድ ቪዥነሪ ውስጥ ነበረ። እግዚአብሔር አዋቂ ነው። ሳጥን የሚያስከፍት ሰው ላከ። አሜን በሉ። ዛሬ ነግራችኋለሁ። ውስጣችሁ ያለው ራእይ የሚያስከፍት ድንገት ሰው እግዚአብሔር ልኮ ራእይሽን ያስከፍታል። አለ የከበረ ነገር ውስጥ እኮ ያ ነገር እንዳይወጣ በቅጥራን በዘፈት ተለቅልቀው ሳጥኑን ለቀዋለች። ሳጥኑ ዝም ብሎ እየሄደ ነው። አንድ ሴት ግን መጣች፣ ይህን ሳጥን አንጧለች። እግዚአብሔር በአብርሃም ዘመን ለአብርሃም የነገረው የተስፋ ቃል ይፈጸም ዘንድ ነው። እግዚአብሔር አስተኝቶ እኮ ነገረው። እሱ ስለ ይስሐቅ ሲጨነቅ አትጨነቅ አለው። እኔ 4 ትውልድ ያየውልህ አለው። ዛሬ ስለ ይስሐቅ የምትጨነቁ ወይኔ ኤሌዘር ሊወርሰኝ ነው የምትሉ ሰዎች አላችሁ። እግዚአብሔር 4 ትውልድ አይቶልሃል። እባክህ አራሜን በሩሲ ከጎን ያለውን ሰው ስለ ይስሐቅ አትጨነቅ፣ 4 ትውልድ የሚያሳይ ጌታ አለ በሉት። 4 ትውልድ የልጅ ልጅ እኮ ተረከለት። እስከ ሙሴ ድረስ እኮ ነው የተረከለት ለአብርሃም። ከዛ በኋላ በጣም የሚገርመውና የሚደንቀው ነገር ይህን ሙሴ እግዚአብሔር ሊገልጠው ስለፈለገ ለእስራኤል መድኃኒት ሊያደርገው ስለነበረ አስገራሚ ነው። በሳጥን ውስጥ እግዚአብሔር 430 ዓመት ግራ የተጋባውን በባርነት ያለውን ሕዝብ የሚያስወጣ ባለ ራእይ ሳጥን ውስጥ ነበረ። እግዚአብሔር ዛሬ ሳጥንሽን ያስከፍታል። አረ ውስጥ ያለ የእግዚአብሔር ፖቴንሻል ይወጣል። እግዚአብሔር ሳጥንን አስከፍቶ የእግዚአብሔር ክብር ይገለጣል። ሳጥኑ ተከፍቶ ወጣ፣ ለእስራኤል መድኃኒት ሆነ። ስለዚህ ሲያዩት ደቀ መዛሙርቶቹ ወይኔ ሙሴ እናውቀዋለን እንዴት እንዳሳለፈ ህዝቡን። ኤልያስ በእሳት 430 ነቢያቶችን ያሳረደ በጌሶር ወንዝ የሚታወቅ ሰው፣ በዚህ መኖር ለኛ መልካም ነው ሲል መጣና ደመናው ሸፈነ ይላል። ጌታ ስዕሎችን አጥፍቶ ራሱን ማክበር ራሱን ማሳየት የሚፈልገው እሱ ብቻ ነው። ደመናው መጣ፣ ፒክቸሮቹን አነሳና የምወደው ልጄ እርሱ ነው፣ እርሱን ብቻ ስሙት የሚል ድምፅ ከሰማይ መጣ። ዛሬ ነግራቸዋለሁ፣ ማንኛውም መጋረጃ ተነስቶ ኢየሱስን የምናይበት ክብር ይምጣልን። ኢየሱስን ብቻውን በክብር በኃይል በስልጣን
በጌትነቱ ብቻውን የምናይበትን እግዚአብሔር አይን ይክፈትልን። ዛሬ የጋረደን ነገር ምንድነው? ሐዋርያ ጳውሎስ እንዲህ አለ፣ አዚም ያደረገባችሁ ማን? ክርስቶስ ኢየሱስ ተስሎ እንዳታዩት አለ። ማን ነው አዚም ያደረገው? ስለዚህ ወገኖች ሆይ ኢየሱስን ማየት ቻሉ። ዛሬ አይናችን ተከፍቶ ኢየሱስን ማየት ይሆነልን። ልክ እንደ ኢሳይያስ ብዙ ነገሮችን አየ። ከዛ በኋላ በቃ ሜሴጆቹ ጠቅላላ ሕፃን ተወልዶናል፣ ወንድ ልጅ ተሰጥቶናል፣ አለቅነቱ በጫንቃ ላይ፣ ስሙ ድንቅ መካር፣ ኃያል፣ የሰላም አለቃ፣ የዘላለም አባት ተብሎ ጠቅላላ ሜሴጆቹ ኢየሱስ ነው። ከጎን ያለውን ሰው ኢየሱስ በልባክ፣ ጌታ ነው በለው፣ አዳይ ነው በሉት ባካ። እሱን ማየት እንዴት መልካም! ኢየሱስን ማየት ምዕራፍ 11 53ኛው ምዕራፍ 61ኛው ምዕራፍ በቃ ጠቅላላ እኮ የኢሳይያስ መጽሐፍ ሲጨፈለቅ ኢየሱስን የገለጠው። አረ ኢየሱስ ጌታ ነው። ዛሬ ነግራችኋለሁ፣ ጌታ አይኖቻችንን ይክፈትልን። ብዙ እንዳዲል ከዚህ ሶስተኛውን ተናግሬ እንጸልያለን። መንፈስ ቅዱስም ይሞላበታል አለ። አሜን በሉስ። ስጭንለት አይኑ ብቻ አይደለም የሚከፈተው፣ ቅርፊት ከአይኑ ላይ ወድቆ በዚያው አይቀርም፣ መንፈስ ቅዱስንም ይሞላል። እስቲ ቀኝ እጃችሁን አንሱ፣ መንፈስ ቅዱስ በሉ። በእኔ ህይወት የምትሰራው አንተ ነህ። ያለ አንተ ምንም ማድረግ አልችልም። ለቤተ ክርስቲያን የተሰጠ የቤተ ክርስቲያን ውበት መንፈስ ቅዱስ አንተ ነህ በሉት። እስቲ ለመንፈስ ቅዱስ ክብር አምጡ ባካችሁ። ወገኖች ሆይ ያለ መንፈስ ቅዱስ ምንም ማድረግ አንችልም። መንፈስ ቅዱስ በእሱ ላይ ይመጣል። ከአይኑ ላይ ቅርፊት ወደቀ፣ የእግዚአብሔር መንፈስ በእሱ ላይ መጣ። ወገኖች ሆይ መንፈስ ቅዱስ ሲመጣ የሰዎች ታሪክ መለወጥ ብቻ ሳይሆን ሰዎች በሄዱበት አቅጣጫ በአዲስ መንገድ መሄድ ይጀምራሉ። አሜን ሃሌሉያ። እና ጳውሎስ ወደ ምኩራብ ገብቶ ኢየሱስን እንዲሰብክ ያደረገው ይሄ የመንፈስ ቅዱስ መነካት ነው። ዛሬ የመንፈስ ቅዱስ ኃይል በእናንተ ላይ መጥቶ ለብዙዎች ወንጌል የምትሰብኩበትን እግዚአብሔር ጸጋ ይስጣችሁ። አረ ኢየሱስ ጌታ ነው። ሃሌሉያ። ወንጌል እንድንናገር ኃይል የሚሰጠን መንፈስ ቅዱስ ነው። አንድ ወቅት ላይ ቦትስዋና የምትባል ጋብሮን የምትባል ከተማ እዛ ፓስተር አደረግ ነበረ ለተወሰኑ ዓመት። እና አንድ ሰው ጋንጊስተር ነው። እና ይሄ ሰው ይገርማቸዋል፣ ከሳውዝ አፍሪካ ከጆሃንስበርግ በጣም ወንትን ነው ይፈለግ ነበር። እና ጠፍቶ ወደዛ መጥቷል። እና እኔ ሞል ውስጥ ገብቼ ዕቃ ይዤ ገዝቼ ምናምን ሾፕ አድርጌ ስወጣ አገኘሁት። እና ኢየሱስ ይወዳሃል አልኩት። እኔን አለ። አዋንተን የ80 ሰው ግሩፕ ዋና መሪ ነው። የጆሃንስበርግ ብዙ ሰው ያስገደለ ነፍሰ ገዳይ ነው። እኔን አለኝ አዋንተን ብታርፍ ይሻላል ገለሃለሁ አለኝ። እኔን አልኩኝ አዎ በል እንደውም ጌታ የሚፈልገው እንደዚህ ገዳዮችን ነው አልኩት። እነ ሳኦል እንዲህ ነው የተለወጡት ብዬ ስለ ሳኦል ተረኩለት። ስነግረው አቆም ዋ ይለኛል። አላቆምም። እኔ መጨረሻ ላይ ስልክ ተለዋውጠን ተለያየን። እና ከሌሊቱ 9 ሰዓት ላይ የሰማው የእግዚአብሔር ቃል ውስጡ የገባው የእግዚአብሔር ቃል ከአልጋ ላይ ፈጠፈጠው። ስፒሪቱ ማለት ዱብ አለ። አሜን በሉስ። አልቻለም። ስለዚህ ጠዋት ደወለልኝ በዛ ስልክ እባክና አለኝ። ከዛ በኋላ ሄድኩኝ። ወንድሜ ምንድነው? አይ ጸልይልኝ አለኝ። ጌታን ተቀበለ። አረ ኢየሱስ ጌታ ነው። ከዛ በኋላ እጄን ስጭንለት ማኒፌስት አረጋ አጋንንት ሃይዌይ ውስጥ ገባብኝ። በናዝሬቱ በኢየሱስ ክርስቶስ ስም
አዝሃለሁ፣ በፍጥነት ናና በር ከፍተ መኪና ውስጥ ግባ። የተሰጣችሁ አውቶሪቲ በዘመናት መካከል ለሁላችን የተሰጠው አውቶሪቲ የኢየሱስ የስሙ ኃይል ነው። አረ ኢየሱስ ጌታ ነው። በፍጥነት መጣ፣ ኋላ ገባ፣ ይዤው ሄድኩኝ፣ ነፃ ወጣ። አሜን በሉሲ። ነፍሱ መንፈሱን ስጋውን ለቆ አጋንንቱ ጮኸ ወጣ። አሜን በሉሲ። ከዛ በኋላ ይሄ ሰው አስተናጋጅ ሆነ። ጧት መጥቶ ወንበር ማስተካከል ማጽዳት ነው። አረ ኢየሱስ ጌታ ነው። ውስጣችሁ የገባው መንፈስ ኢየሱስን የምትናገሩበት የተትረፈረፈ ጸጋ የሚሰጥ ጌታ አለ የሚል ለዚህ ጌታ ክብር ያምጣ ባካችሁ። ያለ መንፈስ ቅዱስ አትችሉ። መንፈስ ቅዱስ ካረዳ ቅርብ ቀን ልመጣ ስል ከአገር ቤት አንድ ወንድም ደወለና እባክህ አንድ ምክር የሚያስፈልገው ሰው አለ ና ሲለኝ ለሌላ ጉዳይ መስሎኛል። ለካ ስደርስ ስራውን በአግባቡ ይሰራል። 15 ቀን በደንብ ይሰራና 15 ቀን ደግሞ መጠጥ ይጠጣል። ስለዚህ ሰዎች ይወዱታል። ስራውንም እንዲያቆም አይፈልጉም፣ ጎበዝ ሰራተኛ ስለሆነ። ግን አንዴ መጠጥ ከጠጣ ደግሞ ይዞት ይሄዳል። ከዛ በኋላ ተቀጣጥረን የኢየሱስ ክርስቶስን ነገር ነግረዋለሁ። ቁጭ ብለን ካፌ ውስጥ ነው እየነገርኩት፣ እዛ የምታስተናግደው ልጅ ለካ እየሰማች ቀደመችውና እኔ መጀመሪያ ጌታ ልቀበል አለች። አራሜን በሉሲ። ወዲያውኑ እያለቀሰች ጌታን ተቀበለች። እኔ እዚህ ነው የምናገረው፣ ለካ እዛ ሌላ ጣቢያ እየተከታተለ ነው። አሜን በሉሲ። ሰምታ ራሷን ሰጠች። ወገኖች ሆይ የመንፈስ ቅዱስ ኃይል በየትኛውም ቦታ ላይ ክርስቶስን በምሰብኩበት ቦታ ሁሉ የእግዚአብሔር ፕሬዘንስ ሰዎችን ይነካል። የሚለውጥ ክብር አለው ወገኖች ሆይ፣ የሚቀይር ክብር አለው። ስለዚህ ያ ሰው ለካ ውስጡ የተደገመ ድግምት አለ። በመጠጥ የተሰጠው ድግምት ነው። ስጸልይለት ሆዱ ላይ ማኒፌስት አደረገ፣ ነፃ ወጣ። ክብር ለእርሱ ይሁን። መንፈስ ቅዱስ በህይወት ዘመናችሁ ሁሉ ኢየሱስን በእናንተ ውስጥ ስራው መግለጥ ነው። አሜን በሉሲ። በቃ ስራው መግለጥ ነው፣ ኢየሱስን ማሳየት ነው። ሐዋርያው ጳውሎስ መንፈስ ቅዱስ ከተሞላ በኋላ ይላል። በቃ መንፈስ ቅዱስ ከተሞላ በኋላ ሰውየው እንደውም ለእግዚአብሔር ሐሳብ ተለየ። የእግዚአብሔርን ሐሳብ ማድረግ ጀመረ። በአንጾኪያ ለመጀመሪያ ጊዜ ያቺ የአንጾኪያ ቤተክርስቲያን ላይ ለእስራኤል ለዩልኝ በርነባስና ሳኦልን የሚል ድምፅ መጣ። በመንፈስ ቅዱስም ተልከው ወደ ሶሎቅያ ወረዱ ይላል። እስቲ በመንፈስ ቅዱስ ተልከው በሉ፣ ወደ ሶሎቅያ ወረዱ በሉ። አሁን መሪው ሌላ ሆኗል። የጳውሎስ መሪ መንፈስ ቅዱስ ብቻ ነው። አራሜን በሉ እስቲ። ዕቃ ሆኗል፣ አይኑ ተከፍቷል። አሁን ደግሞ መሪው ማን ነው? መንፈስ ቅዱስ። ማን ነው የሚመራው? መንፈስ ቅዱስ። አሜን ይምራድ። ጳውሎስ ከዛ በኋላ ያለ እግዚአብሔር ምሪት፣ ያለ መንፈስ ቅዱስ ምሪት አይንቀሳቀስም። አንድ ወቅት ላይ እንደውም ተቸገረ። ወደ እስያ ሊሄድ ሲል የእግዚአብሔርን ድምፅ ስላልሰማ ሌሊት እግዚአብሔር አንድ ሽማግሌ ያሳየው፣ እርዳኝ የሚል እርዳታ የሚፈልግ ትውልድ ነበር። አሜን በሉስ። የወንጌልን ድምፅ መስማት ያለበት ህዝብ ነበር እና ተገለጠለት። ኦኬ አለ፣ ተሳስቻለሁ፣ በስጋዬ ልሄድ ነበረ፣ አሁን ግን በመለኮታዊ ምሪት ልሂድ ብሎ ታዘዘና ሄደ። ሲሄድ እነ ሊዲያን አገኘ። ወንዝ አካባቢ ወንጌል ሰበካቸው። የህይወት አቅጣጫ ተለወጠ። እዛችም ቤተክርስቲያን ተመሰረተ። ሃሌሉያ። ዛሬ ነግራችኋለሁ፣ መንፈስ ቅዱስ ይምራን። በሁሉ አቅጣጫ ላይ መለኮታዊ ምሪትን ጌታ ይስጠን። በመንፈስ ቅዱስ ምሪት ስንመራ የራሳችን ፍቃድ ይወድቃል። አሜን በሉስ። የሥጋ ፍቃድ ይወድቃል፣ የኛ ነገር ይወድቅና እሱ በወደደው መንገድ ይመራናል። ክብር ለስሙ ይሁን። እስቲ እግዚአብሔር ይመራል በሉ። ለዚህ እኮ ነው ሲናገር ኢሳይያስ እግዚአብሔር በመንገድ ሁሉ ይመራል። መሪ ነው እሱ። አሜን በሉስ።
እግዚአብሔር መሪ ነው። ምሪት የሚሰጥ እሱ ነው። እንደፈለገ በህይወት አቅጣጫ የሚመራ መንፈስ ቅዱስ ነው። ለመንፈስ ቅዱስ ጊዜ መስጠት፣ አንተ የወደድከውን ነገር አድርግ ማለት በጣም አስፈላጊ ነው። እግዚአብሔር ሲረዳ፣ እግዚአብሔር ሲያግዝ እንኳን በብሉይ ኪዳን በእነ ይስሐቅ ዘመን እኮ እነ ይስሐቅ ራሱ ወደ ጌራራ አትሂድ ማለትም ወደ ግብፅ አትውረድ በጌራራ ተቀመጥ ሲባሉ ማይመች እኮ ነው። ግን የእግዚአብሔር ቃል የበላይ ነው። የእግዚአብሔር ድምፅ የበላይ ነው። አሜን በሉስ። ድምፁ የበላይ ነው። ተመርተው በጌራራ ተቀመጥ ይላል። ማይመች እኮ ነው። እዛ ሲቀመጥ መለኮታዊ ምሪት ተቀብሎ ሲቀመጥ ገና ከተቀመጠበት ቀን ጀምሮ የእግዚአብሔር እጅ መጣ። አሜን በሉስ። እና አቤሜሌክን የሚያነጋግር ቤተ መንግስት ላይ እያየለ መጣ። ይሄ ሰውዬ ከየት ነው የመጣው? ባክግራውንዱ ከየት ነው? ምርምር ጀመሩ። ሰውየው ከየትም አልመጣም። በመለኮታዊ ምሪት በእግዚአብሔር ቃል ነው የተቀመጠው። ቃል ታምኖ የተቀመጠ ሰው ታምራት ያያል። ታምራት ያያል። እዛ እግዚአብሔር በህይወቱ ትልልቅ ነገር አደረገ። ዛሬም መንፈስ ቅዱስ በእኛ ላይ ሲመጣ እንደወደደ ይመራናል። ስለዚህ ዛሬ ይህንን ነው የምነግራችሁ። አንደኛው ነገር የተመረጣችሁት የክብር ዕቃ እንድትሆኑ ከብዙ ነገር የመረጣችሁ ከብዙ ቦታ ፈልፍሎ ያወጣችሁ እግዚአብሔርን አክብሩት። አንድ ጊዜ ባካ አክብሩት። ሃሌሉያ ሃሌሉያ ሃሌሉያ። ወገኖች ሆይ የክብር ዕቃ እንድትሆን ከውርደት ሰፈር ያወጣ የነገስታት ንጉስ የጌቶቹ ጌታ ጌታን አሁንም አክብሩት ደግማችሁ። ሃሌሉያ። ለክብር ነው የተመረጥነው። የክብር ነው እንድታጥኑለት። ሁለተኛው አይናችሁ የተከፈተው ምክንያት ክርስቶስን በውበቱ እንድታዩት፣ እንደገና ደግሞ በውስጥ ሰውነታችሁ እንድታድጉ። ቅድም ፓስተር ሲናገር ነበር። በውስጥ ሰውነት በመንፈስ እየጠነከራችሁ እንድትሄድ የአይን መከፈት ይሁንላችሁ። አሜን ይሁንልን። ሶስተኛው በመንፈስ ቅዱስ ዕለት ዕለት መሞላት። እግዚአብሔር ዕለት ዕለት መሰዊያችንን እያደሰ አሜን በሉስ። የጸሎት መሰዊያ፣ የቃል ጥናት መሰዊያችሁን እያደሰ በየጊዜው እግዚአብሔር አምላክ በመንፈሱ ይሙላችሁ። ያለ መንፈስ ቅዱስ ምንም ማድረግ ስለማንችል፣ ስለዚህ መንፈስ ቅዱስ ሲመጣ ደግሞ አንተ ምራኝ ማለት በጣም ጥሩ ነው። ምሪትን አንተ ስጠኝ። እሱ እውነተኛ መሪ ነው። አረ ኢየሱስ ጌታ ነው። እሱ ይመራሃል። እስቲ ይመራል በሉ። በቃ ይመራል። እግዚአብሔር ከተናገረ ይመራል። አንድ ጊዜ ጀርመን ማንሃይም የምትባል ከተማ ላይ አገልግዬ መሪዎቹ እየሸኙኝ አውሮፕላን አመለጠኝ እና መሄደው ለአመት በዓል ኮንፈረንስ ነው። ሄልሲንኪ ነው መሄደው እና አመለጠኝ። ሲያመልጠኝ ውስጤ የእግዚአብሔር መንፈስ እንዲህ አለኝ፣ መልእክት ሰጥተኛል። ያ መልእክት ደግሞ እዛች ቤተክርስቲያን መሆን ያለበት ነገር መሆን አለበት። አንተ ያልከው ይሁን ብዬ ኤርፖርት ውስጥ እያለው ስደውልላቸው ድጋሜ ትኬት ተላከ። ትኬቱ ከቁጠባ አንግል ነው የተላከልኝ። የረከሰ ተፈልጎ በየት በኩል ነው? በራሻ በኩል ትራንዚት። ስለዚህ ትራንዚት ተሞከረ። ያ ደግሞ ዲሌ ሆነና 2 ሰዓት ቆይቶ መጣ። የዛ አገር ፕሌን ነው የራሻ። እሱም አመለጠኝ ማለት ነው። ማለትም ሳነጋግራቸው በቃ ምንም ማድረግ አይቻልም፣ 2 ቀን እናሳደርህና ሆቴል ሰኞ ነው ምን ልካሉኝ። እኔ ኮንፈረንሱ ያልቃል። ስለዚህ አንድ አስመራጭ መንገድ መጣ። ማለትም ከኢትዮጵያ አገልጋይ ቀርቶባቸው ለኮንፈረንስ ደግሞ ሌላ ከተማ ለምን ትታገላለ? እኛ ጋና ልንወስድ እየመጣን ነው አሉኝ። ፈተና ነው። ስለዚህ አንድ ነገር መሆን አለበት። እግዚአብሔር የት ነው የተናገረው? ስለተመቸኝ ሳይሆን ቻሌንጁንም አልፈን እግዚአብሔር ያለበት ቦታ መድረስ። አሜን በሉስ። ከዛ ገንዘቡ ከፍ እያለ መጣ ማለት ነው።
ወደ 1000 ዩሮ ደረስኩ ማለት ዋጋዬ እየጨመረ ነው የመጣው 500 ዩሮ ተጨመረ። ከዛ በኋላ ተቆረጠ። ቀጥታ ስደርስ አገኘው ነበር እየዘመረ ነው። ደረስኩ፣ ተጨበጨበ። ይገርማችኋል። ለምንድን ያዘገየኝ? መንፈስ ቅዱስ የሚሰራውን የሚያውቅ አዋቂ ነው። አራሜን በሉሲ። እኔን መጀመሪያ ያዘገየኝ ምክንያት ቤተ ክርስቲያን ውስጥ አንድ በጣም የሚታወቁ ሰዎች ባልና ሚስት ተለያይተው ሽማግሌዎች ደክመው ምን ብለው አልተቻለም። ሰብኬ ሲጨርስ መጀመሪያ የጠራዋት እሷን ነው። ነይ ባልሽ ያለ እዛ ውስጥ መጣች። እጅ ላይ ተያይዙ። እግዚአብሔር ሚስጥሩን ሁሉ ገለጠና ስራውን አፈረሰው። ክብር ለስሙ ይሁን ባካችሁ። መንፈስ ቅዱስ ሲመራ የራሳችንን ፍላጎት ያስጥላል። አሜን በሉስ። ስራ ያለው እሱ ለራሱ ስራ ነው የሚልካችሁ። ስለዚህ ለመንፈስ ቅዱስ መታዘዝ አሜን ይሁንላችሁ። በቀረላችሁ ዘመን የክብር ዕቃ ሆነን ለእግዚአብሔር ተለይተን በእውነት ለእግዚአብሔር እንኑር። ጌታ መምጫው ደርሷል። መምጫው ደርሷል። ትዝ ይላችኋል አይደል? መጽሐፍ ቅዱሳችን ላይ ስለ ወይኗ ሲናገር 3 ዓመት ቆይቶ ሲመጣ ጌታው ሲያይ አንደኛው እንደቀበረው ነው ያለው። እድል ስጠኝ 1 ዓመት አለው። እድል ሰጥቷናል። እድል ሰጥቷችኋል። አሜን በሉስ። የጨመረልን ዓመት አለ። የተጨመረልን ዘመን አለ። በተሰጠን ዘመን የእግዚአብሔርን ሐሳብ የክብር ዕቃ ሆነን የምናገለግልበት ጸጋ ይስጠን። አሜን ይሁንልን። ለእግዚአብሔር መኖር እንድንችል ጌታ ይርዳን። አሜን ያግዘን። ቆመን እንጸልይ።